ትሁቴና አባባ እጅግ በጣም ድንቅ ነገር አደረጉ። ናቲ ከእናቱ ጋር ተገናኘና ተቃቀፈ። ትሁቴ ከአባባ ጋር ተገናኘችና ሴትየዋን እንዴት ማውጣት እንደለባትና አውጥታ የት እንደምታደርጋት ከነገረችው በኋላ እሱም በደስታ ተሞላና ትሁቴ ለምትፈልጊው ነገር በሙሉ ተጎንሽ ነኝ፣ እንደምንም ብልሽ ልጅቷን ከዛ ቤት አውጫትና ሁሉንም ነገር እናስተካክለዋለን ብሎ አላት። እሺ አባዬ አንተ ያልከውን በሙሉ ለማድረግ ሞክራለሁኝ ብላ ከወሰነች በኋላ አለምዬን እንደምንም ማሳመነቻትና ከዛ ከቤት አውጥታ ወደ ካፌም እንዲሁም ደግሞ ወደ አንዳንድ ነገር ይዛ ስትሄድ በጣም ደነገጠችና አባባ መንገድ ላይ ታገኛት በኋላ ስሚ ትሁቴ አሰርሽ ናት እንዴቺ ወይ በጣም ደስ ትላላችሁ አለና እጅጉን በጣም ተገረመ። ትሁት ከሚባለው በላይ እጅግ በጣም የሚያምርና ጥሩ ነገር አደረገች። መጨረሻ ላይ ትሁቴ ያሰበችውና ያቀደችው ስለተሳካ በጣም ነው ደስ የሚለው ማለት ነው። ሌላውና ትልቁ ነገር ናቲ እንደ አጋጣሚ ትሁትን እየተከታተላት ነበርና የእሱን እናት ይዛ ስትንቀሳቀስ ሲያይ ቢደነግጥም ትሁት በዛ መልኩ የእሱን እናት ለመርዳትና ለመጠበቅ ያደረገችው ነገር እጅግ በጣም አስደሰተውና አባባም እየተፈጠረና የሆነ ያለውን ነገር ሲያስረዳ ተደናገጠና ወይኔ ጉዴ፣ ቆይ ጭራሽ አንቺ እናቴን ደብቀሽ በየቦታው እያደረግሻት ነው እንዴ? ምንም እንዳልተፈጠረና ምንም እንዳልተከሰተ አድርገሽ ቁማር ስትጫወችብኝ የነበረው። ትሁት አንቺ በጣም ከባድና አደገኛ ሴት ነሽ። በተደጋጋሚ እኔ ለምኜሽ ነበር፣ ቢያንስ እውነታውን ብነግሪኝ ምን ነበረበት? ምን አይነት ጨካኝና አረመኔ ሰውነሽ እያለ መናገር ጀመረ። እረፍ ናቲ፣ የሚያስቀይም ቃላት ተናግረህ ልቤን እንዳትሰብረው። እኔ በፍጹም ጨካኝና አረመኔ ሰው አይደለሁም። ምንም ቢሆን አለሜን እኔ ለመታገትና ብዙ ነገር ለማድረግ ዋጋ ከፍዬባታለሁ። መጨረሻ ላይ ግን አልሳካልኝ ሲል እኔንም አደጋ ላይ የሚያስገባ ሆኖ ሳየው ምን መሆን ነበረብኝ? ትቀልዳለህ አይደል? አንተ በሰው ህይወት በጣም ትቀልዳለህ። እንደውም እናትህን ከዚህ መከራና ስቃይ ስላወጣሁልህ በጣም ደስ ሊልህ ይገባል ብላ ስትለው ወይኔ ጉዴ፣ ዘንድሮ እየተካሄደ ያለው ነገር ምንድን ነው አለና አባባም ትሁቴ በዚህ መልኩ ከባድና ችግር ውስጥ ገብታ ማየትን በጭራሽ አልፈልግም ነበር። ሆኖም ግን እኔ ለትሁቴ ዋጋና መስዋዕትነት መክፈል እንዳለብኝ ተሰምቶኛል ብሎ ወሰነ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁኝ። ትሁቴ መጀመሪያ ላይ ነገሮችን ለመጨረስ ብትፈራም አባባ ግን የኔ ልጅ ህይወትሽ ያለው ከባድ አደጋ ውስጥ ላይ ነው። ስለዚህ ከዛ ከቦታ ላይ እንድትወጪና ከዛ ከቦታ የተፈጠሩትን ነገሮች እያንዳንዱ እርግፍ አርገሽ ትተሽ እንድትወጪ እፈልጋለሁ ብሎ አላት። እንዲ አባዬ ምን እየሆንክ ነው? ምንም ቢሆን ይሄን ነገር ማድረግ አልችልም። እኔ እኮ ብዙ ዋጋና መስዋዕትነት የከፈልኩለት እንዲሁም ደግሞ እሷን አተርፋለሁ ብዬ ስታገል የነበርኩኝና ስደክም የነበርኩ ሰው ነኝ። አሁን ላይ በፍጹም እሷን ትቼ ከዛ ቦታ ላይ እንትልል አልችልም። ስለዚህ የቻልኩትን መስዋዕትነትና ዋጋ መክፈል አለብኝ ብላው ነበረ። ከዛም አባባም ደግሞ ለትሁቴ በማሰብ እየሆነ ያለውን ነገር እረፊ፣ ራስሽ እንድትጠብቅ ይፈልጋሉ። ከባድ ችግርና ከባድ ሁኔታ ውስጥ እንድትገቢ አልፈልግም ብሎ ቢለምናትም ትሁቴ አለምዬ ማትረፍ ስላለባት ቤቲንም እንደውም እኔ ምልሽ ትሁት፣ አንቺ ከዚህ ከቤት ለመውጣት ያነሳሳሽ ነገር ምንድን ነው? ናቲ እያስቸገረች ነው እንዴ ብላ ስትላት፣ እኔ ማንም አላስቸገረኝም ቤቲ፣
ሲጀመር ናቲ በጣም ጥሩ ሰውና መልካም ሰው ነው። ሆኖም ግን ይህንን ነገር ለመከላከልና ይህንን ነገር እንትን ለማለት ባልችል እንኳን አንቺና እሱ ብትስማሙና አንድ ላይ ብትሆኑ በጣም በጣም ጥሩ ጥንዶች ትሆናላችሁ ብዬ አስባለሁ ብላለችው። አይደል? እውነቴን ነው። እሱም ቢሆን የሚፈልገውን ነገር አንቺ ልታግዥውና ልትረጁ ይገባል። አሁን ላይ እናትን ማጣት ምን ያህል ከባድ እንደሆነ ያንን ነገር አምኖ ለመቀበል በጣም ተቸግሯል። አሁን ላይ ደግሞ የምታስፈልጊው አንቺ ብቻ ነሽ። አባቱ እንዲህ ስሜታዊ በሆነ ሰዓት አንቺም የማትረጂው ከሆነ ያ ትልቅ ስህተት ነው ብላ አለቻት። ምን ነው ወደሸዋል እንዴ ስትላት ደነገጠችና ቤቲ ይህንንም እንደምትገምችና እንደምታስቢ አውቅ ነበር። ስለዚህ መቼም ይሁን መቼም ከአንቺ ጎን ሁኜ ነገሮችን መፋረድ እፈልጋለሁ ብላ ስትል እረፊ፣ አትፈታተኒ፣ እኔ በራሴ ችግሮችን ለመፍታት እፈልጋለሁ። ገዙ በተደጋጋሚ ስለ ልጁ መጥፎና እሳት ሆኖ እያለ ያለበት ሁኔታ ከባድ ነው። ስለዚህ አንቺ በጣም ጀግናና አንበሳ ሴት ነሽ፣ ነገሮችን በብልሃት ማስኬድ ትቻያለሽ ብሎ አባባም ሲላት ትሁትን ቁጭ አረገና አቶ ገዛኸኝ እኔ ምለው ምን ጎሎብሽ ነው ከዚህ ከቤት ልትወጭ የምትችዩ? አደገኛ ህመም ካልደረሰብሽ በቀር ተፈራርመሽ ነው እኮ የገባሽው። ውልና ማስረጃውን ረሳሽው እንዴ ብሎ ሲላት ጋሼ ይቅርታ አልረሳሁትም። እኔ እንኳ ወደ ክፍለ ሀገር ለመሄድ ፈልጌ ነበር። ለምን? እህቴ ከባሏ ጋር ተለያይታ በጣም ደብድቧትና አስቸግሯት ስለነበር እኔም ኢንስፔክተር ፖሊስ አስልኬ እሱ ተይዞ እንዲርመጠመጥ አደረግኩት አለች። ከዛ ምን አይነት አደገኛ ሰው ናት እች ልጅማ፣ በጣም ኃይለኛ ናት እያለች ለአቶ ገዛኸኝ መናገር ጀመረች። እሱም ደግሞ ምን ነው ፈራሽ እንዴ? ይሄ ነገር ይፈጠራል ብለሽ ፈራሽ እንዴ? እኔ የምፈራው ይሄንን ልምዝምዝ የሆነ ሰውዬ ብቻ ነው። ከዚህ ከቤት እንዲወጣ የሆነ ነገር ማድረግ አለብን ብላለችው። እና ታዲያ ምን ተሻለ ምን እናድርግ ብላ ስትለው ማድረግማ ያለብን ነገር እውነቱን ስነግርሽ ወይ እሷን ገለን አንድ ነገር ማድረግ ያለብን ወይ ካልሆነ እሱን እደፋዋለሁኝ ብሎ ሲላት ጭራሽ ልትደፋውን ፈልገሃል እንዴ? ያሳዝናል በጣም። ስለዚህ መቼም ቢሆን መቼም የማይሆነውን ነገር እንድታደርግ አልፈቅድልህም አለች። ጭራሽ የሴትየይቱ ጦስና መከራ ሳይለቀኝ ሌላ ጦስና መከራ በፍጹም መግባት አልፈልግም። ስለዚህ እውነታውን ስነግርህ መቼም ይሁን መቼም ችግሮችን ለመወጣትና ለመጋፈጥ ስንል ይሄ ማድረግ አለብን ብሎ ሲል ሌላ ሀሳብ ማሰብ አለብህ እንጂ እሱን አንድ ነገር ብታደርገው እኔ ተጠያቂ መሆን አልፈልግም ብላ ስትለው አቶ ገዛኸኝም በጣም ምን ማድረግ እንዳለበት እየተጨነቀ ይገኛል። ትሁቴም እንደለመደችው ለአለምዬ ምግብ ሰርታ እየወሰደችላት ትገኛለች። ናቲም መቃብር ቦታ ሄዶ ተመልሶ መጣና አቶ ገዛኸኝ አባቱን አንገቱን ሲጥ አደረገና አንተ ከሃዲ አረመኔ፣ እናቴን የት ነው የቀበርካት? መቃብሯን በጭራሽ ላገኘው አልቻልኩም። እንደ አይነት አረመኔና ከባድ ሰው ናቸው አይደለ? ስለዚህ በጣም ነው ያዘንኩት፣ በጣም ነው ሁሉንም ነገር የተገረምኩት። እንዴት አንተ ምንስ ቢሆን እናቴን ትገላታለህ ብላ ስትለው ብሎ ሲለው እኔ እናትህን አልገደልኩም ያማሃል እንዴ ለእኔም እኮ ሚስቴ ናት ብሎ ሲለው ሀይ ይሄ ነገርማ በጭራሽ ሊሆን አይችልም። እናቴን ከደበክበትና ታረክበት ቦታ ላይ እውነቱን እንድትናገር እፈልጋለሁኝ። ስለዚህ እናቴን መጨረሻ ማወቅ እፈልጋለሁ ብሎ ሲያጨናንቀው እናቱንም የት እንዳደረጋት ለእኔ ሚስቴ ናት፣ ከዚህ በላይ እንድትከራከረኝና እንድትፋጠጥብኝ አልፈልግም ብሎ ሲለው እደርስበታለሁ፣ እመነኝ፣ አንተና ያቺ ጭራቅ ሚስትህ በእናቴ ላይ ማንም እንዲቀልድ አልፈልግም ብሎ ተናደደና ወደ ቤት መጣና ቤቲን ደግሞ አንቺ አረመኔ፣ ጭራሽ የሰው ሀዘን ሳይደርቅና የሰው ሀዘን ለውጥ ሳይኖረው መተሽ አባቴ ሀብትና ንብረት ላይ መቀመጥሽ ሳያንስ አንቺ ግን እጅግ በጣም በሚገርምና በሚደንቅ ሁኔታ ታሳፍሪያለሽ፣ ታሳዘኛለሽ። ስለዚህ ምንም ቢሆን ምንም ይሄ ነገር መፈጠር የለበትም ብሎ ሲላት
እባክህ ምንም ነገር አታመጣም። የፈለግከውን ነገር ማድረግ ትችላለህ። መቼም ቢሆን መቼም እኔ እናንተ እንደዚህ ተፋጠን መቀጠል አንችልም። ያላየሁትንና ያልሰማሁትን ነገር እኔ ላይ ጥፋተኛ እንድታረገኝ አልፈልግም ብላ ተናገረች። ቤቲ ማለት ነው። ከዛ እሳት ጎረሰና ናቲ አባቱን ምን ማድረግ እንዳለበትና እናቱ እንዴትና በምን እንደሞተች ለማወቅ እጅጉን እየጓጓ ይገኛል። ትሁቴም በሚገርምና በሚያሳዝን ሁኔታ ስሚ ትሁት፣ ስለ እናቴ የምታውቂው ነገር ያለ ይመስለኛል፣ እባክሽ እውነታውን ንገሪኝ እያለ ቢለምናትም ስማ ናቲ፣ እኔ ምንም ያደረግኩት ነገር የለም። እኔ እኮ ለዚህ ለቤት አዲስ ነኝ። አንተ እናትህን ለማወቅ ከፈለክ አሁን የጀመርከውን እቅድ መታገል መቻል አለብህ። እንደዛ ካልሆነ በፍጹም እናትህን ልታገኝ አትችልም ብላ አለችው። ወይኔ ጉዴ! ጭራሽ ዘንድሮ የገባሁበት ፈተና ምንድን ነው? ምን እየተካሄደ ነው ያለው? እኔ እኮ አንድና ብቸኛዋ እናቴ በእንደዛ አይነት ሁኔታ ሁና እንድትቀጥል ማየትም አልፈልግም። ትሁት፣ እናቴን እኮ በጣም ነው መወዳት። እናቱን የሚጠላ የለም ናቲ፣ ዋጋ መክፈል ያለብህን ነገር በሙሉ ማድረግ አለብህ ብላለች። ትሁቴም ወደ አለምዬ ክፍል ገባችና ባለፈው ሁሉንም ነግሬሻለሁ። ዛሬ ወደ ውጭ እንውጣና ሰው እብድናት ብሎ የሚሸሽሽ ከሆነ እመኒኝ፣ ሲጀምር ማንም አይሸሽሽም። አሁን እኔ የምልሽን እሺ በይኝና አብረን እንወስን ብሎ ስትላት፣ ተይ እባክሽ ትሁቴ፣ እኔና አንቺን አንድ ላይ ቢያገኙን ከባድ ችግር ያደርሱብናል። ሰዎቹ እንደምታስቢያቸው ቀላል ሰዎች አይደሉም፣ አደገኛና ከባድ ሰዎች ናቸው። ስለዚህ እኔ ደግሞ አንቺን እኔም ችግር ውስጥ መግባት አንፈልግም። እኔም ሁሉም ሰው ስለማይወደኝ እዚህ ቤት ተቀምጬ መጨረሻ መጠበቅ እፈልጋለሁ ብላ አለችው። እውነቴን ነው፣ ያልጠበቅሽው ተአምር ይፈጠራል። አሁን እሺ በይኝና ቀጥ ብለን እንውጣ አለቻት። ምግብ አበላቻት። ርቦኛል ስትላት ምግብ አበላቻት። እንደገና ልብሴን በሙሉ እኮ ገዜ አስወጥቶ ጥሎታል፣ እንዲሁም ደግሞ ጥሩ ልብስ ለቤት ይሰጥቷታል ብላ ስትል ችግር የለውም የለበሽውም አሪፍ ነው አለችና ነጠላ አመጣችላት። ትሁቴ ጀግናና አንበሷ አለሜን ከዛ ቦታ ይዛት ወጣችና አስፋልት ላይ ስትደርስ በጣም ፈራች። ትሁቴ ደግሞ ራቅ ብላ ሄዳ ስሚ አለሜ፣ እኔ አሁን እዛ ሩቅ ቦታ ጠብቅሻለሁ፣ አንቺ ወደ እኔ በፍጥነት ከመጣሽ በጣም ጀግናና አንበሳ ሴት ነሽ አለቻት። ትሁቴም ራቅ ብላ አለሜም እየበረረች ወደ ትሁቴ ዘንድ ስትሄድ እቅፍ ተደራረጉና አየሽ በጣም ደስ ይላል አለ ናቲም። መንገድ ላይ ትሁቴን አገኝቷት ምንም ነገር እንደማታቅና ወደ አጎቷ ዘንድ እየሄደች መሆኑን ነገረችው። አባባ ደግሞ በሰፈር እንዳጋጣሚ መጣና ትሁቴ እዚህ ምን ታደርጊያለሽ? ለአለሜ አጎቴ ነው ተዋወቂው ብላ ስትላት፣ አባባም ደግሞ አሰርሽ ናት እንዴ? በጣም ደስ ይላል እና ወደ ቤት አትገቡም እንዴ አላት። አባዬ ንፋስ እንውሰድ ብለን ነው ብላ እጁን ጨበጠችውና ወይኔ ጉዴ፣ ጭራሽ እኔንም ሰው ይወደኛል፣ ሰው ይጠጋኛል፣ ሰውየው እኮ በትህትና ሰላም አለኝ ብላ አለቻት። ትሁቴም ደግሞ አጎቴ ነው። አየሽ አለሜ፣ አንቺ በጣም ጥሩ ሴትና መልካም ደርባባ ሴት ነሽ። በሽተኛ ነኝ እያልሽ ግን አይምሮሽን ያዳከምሽውና እንዲሁም ደግሞ ነገሮችን መጋፈጥ እንዳትቺ ያደረግሽው አንቺ ነሽ። በእርግጥ ከዛ ከቤት ስትወጪ ሰው ያስፈልግሻል። አሁን ላይ ደግሞ እኔ ያለሁ ቃል ገብቻለሁ። አንቺ እሺ የምትይ ከሆነ ሁሉንም ነገር እናደርጋለን። ቀስ ብለን ደግሞ ይሄንን ወንጀላቸውን ለሕግ አሳልፈን ሰጥተን የእጃቸውን እንዲያገኙ እናደርጋለን። ከልጅሽም ጋር በህይወት ካለ እንደምትገናኝ ቃል እገባልሻለሁ ብላ የተዳፈነ አይምሮዋንና የጨለለ አይምሮዋን በመልካምና በጥሩ ነገር እንድታስብ አደረገቻት ማለት ነው። በጣም የሚገርምና የሚደንቅ ነገር ነው። ሌላውና ትልቁ ነገር የአባባን ትብብር በጣም ደስ ይላል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።